ለሌላ ነገር የማትተጋ ቤተ መቅደስ ናት የክርስቶስ ቤተ ክርስቲያን። ቤቱም የእውነት አምድ አይደለም የሚለው ቅዱስ ጳውሎስ። ጽኑ የሆነ የእምነት አምድ ያለባት ናት ይህች ቤተ መቅደስ። የእግዚአብሔርን ቃል የምትሸቃቀጥ አይደለች ማለት ነው። ይህንን መርምራችሁ ማወቅ ሲገባ በባዕድ ትምህርት እንዴት ትወሰዳላችሁ ወገኖቼ? እስራኤልን በባዕድ ምድር አትኖሩም ወገኖቼ ልጆቼ ብሎ ከባዕድ ምድር ሲያመጣቸው እያያችሁ በባዕድ ምድር ለመኖር እንዴት ትሄዳላችሁ? በእንግዳ ትምህርት እንዴት ትወሰዳላችሁ? እግዚአብሔር ቤተሰቦች፣ እግዚአብሔርን ማወቅ የወለዳችሁን የተወለዳችሁበትን መንፈስ መለየት እንዴት ይሳናችኋል? እየበላችሁት ያደጋችሁ ስጋና ደም አይናፍቃችሁም? ከዚህ ተለይታችሁ ስትሄዱ። ለነገሩ ወገኖቼ ሰይጣን ስራ ፈተን ከመንፈሳዊነት ተለይተን ስለሚያገኘን እንዳትበሉት እንዳትሞቱ ከእርሱ አትንኩ ብሎናል። ይህን ቃል አትስሙ ብሎናል። ብትሉት እንኳን አስገድዶ ወደዚህ ያስገባችኋል። ስራ ፈት ሆናችሁ ነው ሆነን ነው የሚያገኘን። ከስጋው ከደሙ ከተለየሽ ስንት ዓመትሽ ነው? ከስጋው ከደሙ ከተከራክ ስንት ጊዜ ነው? መልካም ትዳር ወይም የተቀደሰ ጋብቻ መያዝ ከብዶህ እዚያም እያልክ የምትኖረው እስከ መቼ ነው? እንዲህ ስትል ያገኛል፣ እንዲህ ስንል ያገኘናል። ከቃል እግዚአብሔር ተለይተን ከጉባኤ ርቀን ራቁታችንን ሆነን ቅድስና አልባዎች ሆነን ወዲያና ወዲህ ስንዋትት ወይ ዓለም አልሞላልን ወይ ደግሞ መንፈሳዊ ሕይወታችን አልተሳካልን። እንደው ግራ እንደገባን ሰይጣን ያገኘንና በዚያው የለም አትሞትም እንደውም እንደ እግዚአብሔር ትሆናለህ ይላል። ይህ ሐሰት ትምህርት የማይሆን ነገር አካውንታችሁ ላይ ብር እንሞላለን የሚሉ ሰዎችን ያስነሳና አካውንቴ ላይ ገንዘብ ይሞላል ብለህ እንድትሄድ ያደርጋል ማለት ነው። እንኳን የሌለህን ገንዘብ ሊሞላልህ ያለህን ጸጋ ሁሉ ነው እኮ የሚወስድብህ ሰይጣን። ሲጀመር ይኸውልህ ያለንን ጸጋ ሊያስቀማን ሲፈልግ የሌለንን ነገር እንድንመኝ ያደርገናል። ሳይሰሩ መብላት ኃጢአት አይደለም እንዴ? ከየት ይመጣል? ከሰማይ እኮ ወርዶ ባንክ ቤት አይገባም ብር። የሰዎች ነው አይደል የሚሆነው? ሌብነት ነው። ሌብነትን የሚሰብክ ወንጌል አለ። እንዲህም እንኳን ሲሉን እስክንታለል ድረስ እኮ ነው። እንዲያው ድንዙዝነትማ በደንብ ነው የመጣብን። በእውነት መደንዘዝ አሁን በዚህ ዘመን ይተኛል። ሌባ አለ በተባለበት አካባቢ ላይ ወይም ሌባ ባለበት መኪና ውስጥ ብትሳፈሩ ኪሳችሁን ጠብቃችሁ አይደል ብትቀመጡት? ሌባው በስቶ እያያችሁት ነፍሳችሁን ማትጠብቁ ለምንድን ነው ወገኖቼ? ልባችሁን ማትጠብቁ ለምንድን ነው? በልዩ ልዩ የማታለያ ንግግሮች እየወሰዱን በልዩ ልዩ ማታለያ ዘዴዎች እያወጡን ከቤተ መቅደሳችን ከእግዚአብሔር እየለዩን ከክርስቶስ ለይተው ሐሰተኛውን ክርስቶስን እየሰበኩልን። ይህን እኮ ነው እንዳትሞቱ ከእርሱ አትብሉ የተባልነው እኮ ይሄ ትምህርት ነው። የእግዚአብሔር ቃል ምግብ ነው ወገኖቼ። አትብሉ የተባልነው ያኛውን ነው፣ እንግዳውን ትምህርት ነው። ምግባችን ይሄ ነው፣ እውነተኛው ምግብ ከአባቶቻችን ቃል የምንሰማው እሱ ነው ወገኖቼ። ለዚህ እንዳንሞት አትብሎ የተባልነውን ነገር ልንበላ አይገባም። ከእውነተኛው ማዕድ ያም ከእውነተኛው ጉባኤ እውነተኛውን ትምህርት ስንሰማ ብቻ ነው ልንቀበለው የሚገባ። ያንን መብላታቸው ብቻ አይደለም፣ ከዚያ በኋላ ያንን በመብላታቸው የሕይወትን ዛፍ እንዳይነኩትም መከልከላቸው ነው ከባዱ ነገር። አሁን እኮ ብዙዎቻችን ወደ ስጋውና ወደ ደሙ ላለመቅረባችን ምክንያት የምናደርገው ኃጢአታችንን ነው አይደል? አዳምም የሆነበት ይሄ ነበር። እግዚአብሔር ምን አለ? ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ጀምራችሁ ስትመለከቱት ከመይብላ አዳም ተሃቢሎ ነው የሚለው። አዳም ተደፋፍሮ የሕይወትን ዛፍ እንዳይበላ እንዳይቆርጥ ይውጣ
ተባለ ነው የሚለው። እኛም የበላነው በለስ ወደ ሕይወት ዛፍ አላስቀርብ ብሎን የምንጨነቅ በጣም ብዙ ሰዎች አለን። የሕይወት ዛፍ የተባለው ቅዱስ ቁርባን ነው። ቅዱስ ኤፍሬም እንደተረጎመው ወደ ቁርባን ወደ ሕይወትን ወደሚሰጠን ፍሬ ሕይወትን ወደሚሰጠን መብልና መጠጥ እንዳንቀርብ ያደረገን እሱ ነው። የሕይወት ዛፍ የተባለው ንስሐ ነው። የሕይወትን ዛፍ እንዳንበላ ርቀን የቆምን በጣም ብዙዎች ነን። የሕይወት ዛፍ ናት ንስሐ ወገኖች፣ እሷን እንብላ፣ ወደ እርሷ እንቅረብ። ተመግበናት ሕይወትን የምትሰጠን ሕይወት የምትሆነን ለሕይወት የምታበቃን እንደገና አዲስ አድርጋ የምትሰራን እሷ ናት። ከእርሷ በበላን ቀን እንድናለን። ወደዚያ ግን እንዳንቀርብ የሥጋ ፍላጎታችን እየገደበን ያለው እሱን ተሻግሮ መምጣት ነው ያቃተን። ነገ ኃጢአት እንደምንሰራ እናስባለን። ነገ እንደምንሞት ለምን እንረሳለን ወገኖቼ? ያው አይደል ነገ ኃጢአት ልሰራ ብሎ በዚያው ንስሐ ሳይገባ የሚሰንብት ሰው አለ። ነገ እሞታለሁ ማለትን አስቀድሙ። ነገ ኃጢአት እሰራለሁ አይደለም። እግዚአብሔር እስኪሰበስበን ድረስ እየወደቅን እየተነሳን ነው የምንኖረው። ይህም ማለት ኃጢአት ብንሰራም እንኳን ተመልሰን ደግሞ ምን እንላለን? ንስሐ እንገባለን። ኃጢአት በሰራን ጊዜ እንሞታለን። ንስሐ በገባን ጊዜ እንደገና ደግሞ ሕይወትን እንዘራለን። ንስሐ እኮ ወገኖች የእግዚአብሔር እስትንፋስ ናት። በድን የሆነችውን ነፍሳችን ኃጢአት ስትሰራ እግዚአብሔር ይለያታል። ያም ማለት በድን ትሆናለች ማለት ነው። የመንፈስ ሞት ነው የሚያጋጥመን። የመንፈስ ሞት ያጋጠማትን ነፍሳችንን ወደ ካህኑ አምጥተን ካህኑ ጸሎተ ንስሐ በደገመልን ጊዜ የእግዚአብሔርን የሕይወት እስትንፋስ እንደገና እንቀበላለን። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንዳለው ቃል ይደረግልናል።